ናሴ 12 2013 ዓ.ም ተናስተልኝ ተመልካቾች እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ነጥቦቹን አስቀድማለሁ። በኦሮሚያ ክልል የተለያዩ አካባቢዎችና ፊንፊኔ ዙሪያ የኦሮሚያ ልዩ ዞን በሚገኙ ከተሞች ሸኔን የሚያወግዙ ሰልፎች ተካሄዱ። አሸባሪ ህወሓት በቂም በቀል ስሜት የሰሜን ወሎ አጋምሳ የምትባል አካባቢን በከባድ መሳሪያ መታገዝ ጭምር እስከ 100 አርሶ አደሮችን መጨፍጨፉን ዘ ቴሌግራፍ ዘገበ። አብራችን ቆዩ። በቱርክ የሥራ ጉብኝት ያደረጉ የሚገኙት ጠቅላይ ሚኒስትር አብይ አህመድ የእንኳን ደህና መጡ አቀባበል ተደረገላቸው። مرحبا عسكر በኦሮሚያ ክልል የተለያዩ አካባቢዎችና ፊንፊኔ ዙሪያ ኦሮሚያ ልዩ ዞን በሚገኙ ከተሞች ሸኔን የሚያወግዙ ሰልፎች ተካሄዱ። ሰልፈኞቹ ሸኔ የኦሮሞ ህዝብ ጠላት መሆኑና ህዝቡን ሲበድል የኖረ ሽብርተኛ ነው ብለዋል። ሩት ወርቁ ተጨማሪ አላት። በኦሮሚያ ክልል የተለያዩ አካባቢዎችና ፊንፊኔ ዙሪያ ኦሮሚያ ልዩ ዞን በሚገኙ የተለያዩ ከተሞች አሸባሪውን ሸኔ የሚያወግዙ ሰልፎች ተካሂደዋል። አሸባሪውን ሸኔ የኦሮሞ ህዝብ ጠላት እንደሆነና ቡድኑ ከጥፋት የተለየ ዓላማ የሌለው በመሆኑ በኦሮሞ ህዝብ ላይ ለዘመናት የሽብር ተግባር ሲፈጽም መኖሩን ሰልፈኞቹ ገልጸዋል። አባው ሸኔንሞ ወጋሻን ተማኦል ሸኔ ለ50 ዓመታት በላይ የኦሮሞን ህዝብ ሲያሰቃይ ኖሯል። አሁንም የኦሮሞ ህዝብ ጠላትነቱን በጋሃድ አረጋግጧል። ሸኔን ታግለን በመቅበር የሀገራችንን ኢትዮጵያን ሰላምና ልማት እናረጋግጣለን። ሸኔ ኦኔግ እኛን ሊወክል አይችልም። ኢትዮጵያዊነት አንድ ነው። ኢትዮጵያዊነት ፍቅር ነው። ኢትዮጵያዊነት ብልጽግና ነው። ኢትዮጵያዊነት ህብረት ነው። ኢትዮጵያዊነት ነው። እዚህ ጋር በመገኘቴ በኢትዮጵያዊነት ሁሉ ጊዜ እኮራለሁ። አባው ሸኔ በላለፈቹ
ሸኔን ለማጥፋት የመጣ ነው። የኦሮሞ ህዝብ ከአሁን በኋላ ሸኔ አይታለልም። ህዝባችንን ለአመታት በማታለል ለስቃይና መከራ ዳርጓል። ሁላችንም ሸኔንና የእሱን ዓላማ ለማስፈጸም የሚንቀሳቀሱ አካላትን ነጥለን በማውጣት መታገል አለብን። ሸኔ የኦሮሞን ህዝብ ነፃ ወጣለሁ በሚል ሽፋን ሲንቀሳቀስ የነበረ የህዝቡ ጠላት መሆኑን የተናገሩት የለገጣፎ ከተማ ከንቲባ ወይዘሮ ሀቢባ ስራጅ ይህ ዓላማው እንደማይሳካለት ተናግረዋል። ሸኔን ዲነ ኦሮሞተው ሸኔ የኦሮሞ ህዝብ ጠላት ነው። የኦሮሞን ጠላት የሚመክትና ነፃነትን የሚያመጣ አይደለም። ለ50 ዓመታት በአሜሪካና አውሮፓ ሀገራት እየዞረ ኦሮሞን ነፃ ወጣለሁ እያለ ገንዘብ ሲሰበስብ የኖረ መሆኑን የኦሮሞ ህዝብ ሁሉ ሊያውቅ ይገባል። አሁን ያገኘነውን የእኩልነትና የነፃነት ጉዞ ሊያደናቅፍብን አይገባም። ምክንያቱም የኛ ትግል የእኩልነትና በእውነት ላይ የተመሰረተ ነው። ሽብርተኛው ሸኔ በኦሮሞ ህዝብ ላይ ሲደርስ የነበረውን ግፍ ለመመለስ እየተንቀሳቀሰ ነው ያሉት የብልጽግና ፓርቲ ህዝብ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ይህ ዓላማው ከመነሻውም የከሸፈ ስለሆነ አይሳካለትም ብለዋል። ሃዶሊን ኦሮሞ ሙጫሲ አጄፈሜር የኦሮሞ እናት ካሁን በኋላ የልጇ አስክሬን ላይ ተቀምጣ አታለቅስም። ይህ ሊቆም ይገባል። ሸኔዎች ይህንን መልሶ ለማምጣት የፈጸማችሁት ጋብቻ አይሳካም። የኦሮሞ ህዝብ ተመልሶ ወደ ባርነት አይገባም። አንገቱንም አይሰብርም። በቀዝቃዛ ቤት ውስጥ ሊታሰርም አይችልም። ጥፍሩም ሊነቀል አይችልም። የኦሮሞ ህዝብ አሁን ከኢትዮጵያ ብሔር ብሔረሰቦች ጋር አንገቱን ቀና አድርጎ በጋራ ለመኖር ሀገርን በጋራ ለማስተዳደር የፖለቲካና የኢኮኖሚ ነፃነትንም በጋራ ለማሳካት ነው እየሰራ ያለው። ይህ ደግሞ እየተሳካልን ነው። አሸባሪ ሸኔ ይህንን ወደ ኋላ ለመመለስ እያደረገ ያለው መፍጨርጨር አይሳካም። በኦሮሞ ወጣቶች መስዋዕትነት በመጣው ለውጥ ወደ ሀገር የገባው ሸኔ የኦሮሞ ህዝብ ጠላት ነው ያሉት ደግሞ የቡራዩ ከተማ ከንቲባ አቶ ጀግናው ግዛው ናቸው። ሁምኒ ሾሎል ኬሳን አባው ሸኔ ኩን ይህ አሸባሪው የሸኔ ቡድን የኦሮሞ ህዝብ ችግር ውስጥ በነበረበት ወቅት ወጣቶች በባዶ እጃቸው መሳሪያ ከታጠቀ ኃይል ጋር በመፋለም መስዋዕት ሲሆኑ የት እንደነበር አይታወቅም። አንድ ጥይት እንኳን ተኩሶ ለኦሮሞ ህዝብ ትግል ድርሻ አልወሰደም። ይሁን እንጂ አሁን የኦሮሞ ህዝብ በመስዋዕትነት ባመጣው ለውጥ ወደ ሀገር የተመለሰው ሸኔ ለኦሮሞ ህዝብ ጠላትነቱን በማሳየት የህዝባችንን ታሪክ ለማበላሸት እየሰራ ነው። የወያኔ ተላላኪ ነው። የአዳማ ከተማ ነዋሪዎች የሸኔ ሽብር ቡድንን በማውገዝ ሰልፍ አካሂደዋል። ቡድኑ ከጥፋት የተለየ ተልዕኮ እንደሌለውና አሁንም ይህንን ዓላማውን ለማሳካት የሚንቀሳቀስ በመሆኑ ከዚህ የጥፋት ኃይል ሀገርና ህዝብን ለመታደግ እንደሚቆሙ ነዋሪዎቹ ገልጸዋል። ፋስካ ያሉት ጨማሪ አላት። ወጣቶችን በየሜዳው መን አድርጎ ያስቀረ የእናቶችን እንባ ያፈሰሰ የህፃናትና ሴቶችንም ተስፋ ያመከነው የሸኔ የሽብር ቡድን ዛሬም ህዝብን ለማጥቃትና ሀገርን ለማፍረስ እየተንቀሳቀሰ ይገኛል። የአዳማ ከተማና አካባቢው ነዋሪዎችም ይህን የሚያወግዝ ሰልፍ አካሂደዋል። ለአመታት የኦሮሞ ህዝብን ሲበድል የኖረው የሸኔ የሽብር ቡድን አሁንም የጥፋት ተልዕኮን አንግቦ የሚሰራ የኦሮሞ ህዝብ ጠላት መሆኑንም ነዋሪዎቹ ተናግረዋል። ኢሪራ ከነረት ኢሪራ ከነወንት ሙዲሱ ባኔ አካ ኢትዮጵያ አቲታ ከሰባሰብ ለሞታ ከኦሮሞቲቲ ጁንታ አባው ሸኔ ኡመተ ኬሳ በዚህ ሰላማዊ ሰልፍ ለመግለጽ የወጣ ነው እንደ ኢትዮጵያዊነታችን አሸባሪዎቹ ህዋትና ሸኔ በህዝብ ላይ ያደርሱ ያሉትን መከራና ስቃይ ለማውገዝ ነው። ከኢትዮጵያ ብሔር ብሔረሰቦች ጋር እጅ ለእጅ ተያይዘን ልማታችንን እናረጋግጣለን። ይህ አቋማችንም ለዓለም እንዲታወቅልን ነው በዚህ ሰላማዊ ሰልፍ የምንገልጸው። የኦሮሞ ህዝብ አሁን ላይ የመጣው ለውጥ ዘላቂ እንዲሆንም ቁርጠኛ ነው። አሸባሪው ህዋት ባለፉት 27 ዓመታት ልጆቻችንን ሲገድልና ሲያኮላሽም ነበር የቆየው። አሁንም ሸኔ ጋር በመሆን ያንኑ ስቃይና መከራ መልሶ ለማምጣት የሚያደርጉትን ጥረት እናወግዛለን። እነሱ አራሙቻ ናቸው። እኛ የኢትዮጵያ ህዝብ እኮ እኛ የኦሮሞ ህዝብ እዚህ ጋር ስንወድቅ ዞር ብሎ ያላዩን ምንድናቸው ያላሉን አሁንም ያንኑ ጠላትነታቸውን ነው የሚገልጹና እኛ እንቃወማቸዋለን። የሽብር ቡድኑ ሸኔ በኦሮሞ ህዝብ ላይ ሲፈጽም የኖረውን ግፍ ዛሬም በሀገርና ዜጎች ላይ ለመድገም ጥረት እያደረገ መሆኑን የገለጹት ነዋሪዎቹ የሽብር ቡድኑ ይህን እኩይ ዓላማውን ለማክሸፍና ህዝቡንም ከዚህ ለመታደግ በጋራ እንደሚቆሙም ተናግረዋል። ልጆቻችንን ከትምህርት ቤት እንኳን ከሚማሩበት ትምህርት ቤት ሴቶችን ሁሉ አውጥቶ የት እንደደረሱ የማይታወቅበት ሁኔታ ነው የነበረው። ስለዚህ እኔ እንደ ሴትነቴ እንደ እናትነቴ ሸኔን እቃወማለሁ። ሸኔ የህዋት ተላላኪ ነው።
ህዋት ጠላታችን ነው ትነግ ጠላታችን ነው ለኦሮሞ ህዝብ የኦሮሞ ህዝብ ከንብረቱ ከቤት ንብረቱ ሲፈናቀል የት ነበር ምን ጊዜም ጠላታችን የኢትዮጵያ የማህፀን ነቀርሳ የማይላቀቅ ነቀርሳ ስለሆነ እስከ መጨረሻው ይደመሰሳል እንደመሰሰዋለን ለልጅ ልጆቼ ማስረክባት ሀገር የፈራረሰች ሳይሆን አንድነቷ የጠነከረ ኢትዮጵያ እንድትሆን ነው የምፈልገው አንድነታችንን ሁለቱም በትነውት ነበረ ራሳቸው ነው ይሄንን ወጣት ነካክተው ያለያዩት አሁን ደግሞ ጋብቻቸው ላይ አገናኝተውናል ኦሮሞንም የትውልዱንም ይሄን ያለውን ትውልድ ማለት ነው ለያይተውት ነበር በራሳቸው ጉዳይ ነካክተው አገናኝተውናል እንኳን ነካኩን ነው እንነለው ለማፍረስ ታግለን እንነሳለን የኦሮሞ ህዝብ ለአመታት ለነጻነት የታገለ ህዝብ ቢሆንም ዛሬም እንደ ሸኔ የሽብር ቡድን ያሉ ለሰቆቃ ሊዳርጉት የሚሹ የጥፋት ኃይሎች በመኖራቸው ቡድኑ ይህን የጥፋት ተግባሩን እንዳይቀጥልበት በጋራ ማስቆም ይገባልም ተብሏል አባኦ ሸኔን ጁንታ ወሊን አዳኡምተ ኢትዮጵያ ዴጉፍ አሸባሪዎቹ ኦነግ ሸኔና ህወሓት ግንባር ፈጥረው ኢትዮጵያን ለማፍረስ እየሰሩ ነው ሁለቱም ተፈጥሯቸውም ተግባራቸውም አንድ ነው ለኦሮሞ ህዝብ ታገላለሁ የሚል የትኛውም አካል የኦሮሞን ህዝብ ለከፍተኛ መከራና ስቃይ ከዳረገው አሸባሪው ህወሓት ጋር ሊተባበር አይችልም ኦነግ ሸኔ በኦሮሞ ህዝብ ላይ የሚያደርሰው ስቃይ እንዳይቀጥል ማውገዝና በአስፈላጊው ነገር ሁሉ መታገል ይገባል ይህ የሽብር ኃይል እስከ መጨረሻው እስኪወገድም የኦሮሞ ህዝብ በመተባበር አካባቢውንም በንቃት መጠበቅና ለዚህ አፍራሽ ተልእኮም መንገድ መክፈት እንደሌለበትም ተገልጿል ሸኔ ለበርካታ ዓመታት በኦሮሞ ስም ሲነግድ ቆይቷል አሁንም አሸባሪው ህወሓት ጉያ ስር በመግባት በኦሮሞ ህዝብ ላይ ሲደርስ የነበረው ስቃይ ተመልሶ እንዲመጣ እየሰራ ይገኛል አሸባሪው ህወሓት ስልጣን ላይ በነበረበት ወቅት የኦሮሞን ወጣቶች በስናይፐር ሲጨርስና ህዝባችንን ከቀየው ሲያፈናቅል ኦነግ ሸኔ ለኦሮሞ ህዝብ ትግል የፈየደው ነገር አልነበረም ዛሬም በጫካ ውስጥ በመደበቅ የኦሮሞን ህዝብ እየገደለ ነው ይህም ከጠላትነት በላይ ነው ኦነግ ሸኔ የወያኔ ተላላኪ ነው ህዝባችንም የተጀመረውን ሀገራዊ ለውጥ ለማደናቀፍ የሚጥሩ እነዚህ አካላትን ከመቼውም ጊዜ በላይ በመታገል የእድገት ጉዞን እንዲያጠናክር ጥሪ ያቀርባለሁ የሸኔ የሽብር ቡድን የኦሮሞ ህዝብ ጠላት ብቻ ሳይሆን የሀገርና የዜጎችም የሰላም ጸር በመሆኑ መላው ኢትዮጵያውያን በአንድነት የዚህን የጥፋት ኃይል ተልእኮ ማምከን እንደሚገባቸውም ተገልጿል በኦሮሚያ ክልል የተለያዩ አካባቢዎችና እንደዚሁም ደግሞ በፊንፊኔ ዙሪያ ኦሮሚያ ልዩ ዞኖች የሸኔን በማውገዝ የተካሄዱ ሰልፎችን እስቲ በፎቶም እንዳይመስል ተከታትለን እንመለስ ለቁም ነገር ጉዳይ ጎረቤት ወዳት ምን እንግዳ ተቀባይ ግን አገራችንን ክፉ የሚያስባትን ቆራጥነን ልጆቿን አንወድም ጥቃትን በአባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ያንቺን ክፉ ሐሳቢ በአንድነት ለመፍጀት አለ ልዩ ስሜት የሚወጣ ካንጀት ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ተመልካቾች በኦሮሚያ ክልል የተለያዩ አካባቢዎችና ፊንፊኔ ዙሪያ ኦሮሚያ ልዩ ዞን ሸኔን በማውገዝ የተካሄዱ ሰልፎችን በተመለከተ ሪፖርታጅ ከሁለት ሰዓት ዜና በኋላ የምናቀርብ ይሆናል እንድትከታተሉ እንጋብዛለን ወደ ቀሪ ዜናዎች እናልፋለን
አሸባሪው ህወሓት በቂም በቀል ስሜት የሰሜን ወሎ አጋምሳ የምትባል አካባቢን በከባድ መሳሪያ በመታገዝ ጭምር እስከ 100 አርሶ አደሮችን መጨፍጨፉን ዘ ቴሌግራፍ ዘግቧል። ቴሌግራፍ የሳተላይት ምስሎችን በመጠቀም ጭምር እንዳረጋገጠው የአርሶ አደሮች መኖሪያ ወደ አመድነት ተቀይረዋል። ቶማስ ኃይሉ ተጨማሪ አለው። የእንግሊዙ ዘ ቴሌግራፍ የድረ ገጽ ተነባቢ ጋዜጣም አሸባሪው ህወሓት ጦርነቱን ወደ አጎራባች ክልሎች ማስፋፋቱን በሚመለከት ሰፋ ያለ መረጃ አስነብቧል። በዚህም በተለይ የሳተላይት ምስሎችን አስደግፎ ያገኛቸው መረጃዎችን ጠቅሶ እንደዘገበው አሸባሪው ህወሓት በሰሜን ወሎ አጋምሳ በምትባል ቆቦ ሮቢት አቅራቢያ በምትገኝ ቦታ ላይ ንጹሃን ላይ በከባድ መሳሪያ በመታገዝ ጭምር መጨፍጨፉን አረጋግጧል። የሳተላይት ምስሎች እንደሚያሳዩትም በአጋምሳና በአቅራቢያው ያሉ መኖሪያ ቤቶች ሙሉ ለሙሉ ወደ አመድነት ተቀይረዋል። የጽንፈኛው ህወሓት ጀሌዎቹ ቂም በቀልን አርግዘው ምንም በማያውቁ አርሶ አደሮች ላይ ጥቃትን እንደፈጸሙ በሚያትተው መረጃው የሽብር ቡድኑ አባላት ነዋሪዎችን ቤት ለቤት እየዞሩ በተለይ አርሶ አደሮችን ገለዋል፣ ቤቶችን ማቃጥለዋል፣ ዘረፋን ፈጽመዋል ብለዋል። የሽብር ቡድኑ ምንም አይነት የጦር እንቅስቃሴ በማይታይበት ቦታ ላይ እንደዚህ ንጹሃንን መጨፍጨፉ በዓለም አቀፉ የጦርነት ህግ የሚያስጠይቀው ነውም ብለዋል መረጃው። በአጋምሳ አሁን ላይ እስከ 100 የሚደርሱ ሰዎች በግፍ ተገለዋል፣ ሴቶች ተደፍረዋል፣ ቤቶችም ወድመዋል። በህዝብ ደረጃ ወርዶ ጦርነቱን ህዝባዊ ያደረገው አሸባሪው ቡድን ለማጥፋት ግን አሁን ላይ ሁሉም በህዝብ ደረጃ ወርዶ አካባቢውን ሊወር ሴቶችን ሊደፍር ሀገርን ሊያጠፋ የመጣውን ጽንፈኛ ኃይል ማስወገድ ጊዜው የሚጠይቀው እውነታም ሆኗል። የኢትዮጵያ ብሔራዊ ባንክ ሰራተኞችና ማኔጅመንት አባላት ለጀግናው መከላከያ ሰራዊት ከደጀንነት እስከ ግንባር መሰለፍ የሚደርስ ድጋፍ እንደሚያደርጉ አረጋገጡ። ሰራተኞቹና ማኔጅመንቱ ባካሄዱ ስብሰባ የአንድ ወር ደሞዛቸውን ከ15 ሚሊዮን ብር በላይም ሰጥተዋል። ከዚህ በተጨማሪ ቀደም ሲል ሲያደርጉት እንደቆዩት ሁሉ ደም መለገሳቸው እንደሚቀጥሉበት ነው ያረጋገጡት። ሰራተኞቹ ለሰራዊቱ በቀጥታ ከሚያደርጉ ድጋፍ ጎን ለጎን በተሰማሩበት የሙያ መስክም የበለጠ በመትጋት ኃላፊነታቸው እንደሚወጡም አረጋግጠዋል። የኢትዮጵያ የባህር ትራንስፖርት ሎጂስቲክስ አገልግሎት ድርጅት ለሀገር መከላከያ ሰራዊት ከ55 ሚሊዮን ብር በላይ የገንዘብ ድጋፍና የደም ልገሳ ማድረጉን አስታወቀ። በኢኮኖሚ የሚደርሰውን ጫና ለማቃለል ወጪና ገቢ ንግዱን ከማሳለጥ ጎን ለጎን የሀገርን ሕልውና ለማዳን ለሚደረገው ጥረት በተለያየ መልኩ ድጋፍ በማድረግ ላይ እንደሚገኝ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ዋና ስራ አስፈጻሚ ሮባ መገርሳ ገልጸዋል። መከላከያና የሌሎች የጸጥታ አካላት እየከፈሉ ያሉት መስዋዕትነት ከፍተኛ ነው። ደጀንነታችንን ለማሳየት ብዙ ነገር አድርገናል። ተሽከርካሪ እንመድባለን። ሹፌሮቻችን አስቸጋሪ ሁኔታዎች ውስጥ መስዋዕትነትም እየከፈሉ ድጋፍ እያደረጉ ያለበት ሁኔታ ለሚሰጣቸው ለሚሰለፉበት ለሚሰጣቸው ስምሪትም በቁርጠኝነት ግዴታቸውን እየፈጸሙ ያለበት ሁኔታ ነው ያለው። እንደ ድርጅትና እንደ ሰራተኛና ማኔጅመንትም ደግሞ ድርጅታችን ከዚሁ ጎን ለጎን ለመከላከያ ወደ 40 ሚሊዮን ብር ድጋፍ ለማድረግ ቃል ገብቷል። ይሄ በድርጅት ደረጃ ነው። ሰራተኛውና ማኔጅመንቱ ደግሞ የደሞዝ መዋጮ ከ15 ሚሊዮን ብር በላይ ድጋፍ አድርገናል። ሪፖርተራችን መሐመድ ረህመቶ እንደዘገበው የድርጅቱ ሰራተኞች በተለይም አሽከርካሪዎች በኢኮኖሚ የሚንቀሳቀሰውን ወጪና ገቢ ጭነት ለማሳለጥና ለመከላከያ ሰራዊት ሎጂስቲክስ በማቅረብ ረገድ ከፍተኛ መስዋዕትነትን በመክፈል ላይ እንደሚገኙ የገለጹት ዋና ስራ አስፈጻሚው የሀገርን ሕልውና ለማስጠበቅ ሁሉም የበኩል ሊወጣ እንደሚገባም ተናግረዋል። በደጀንም በግንባርም የሚጠበቅበትን ለመፈጸም ደግሞ የሚያስፈልገውን ዝግጅት አድርገናል። ይሄ ዝግጅታችን እስከ ጅቡቲ ድረስ የዘለቀ ነው። መርከቦቻችንንም ጅቡቲም ከኛው ጋር የተሰለፈ ማህበረሰብ ነው ያለው። የራሳችን የውስጥና አጋሮቻችን አባለ ድርሻዎቻችንም በዚህ ረገድ ከጎናችን በማሰለፍ ከሀገር ጎን በማሰለፍ ከመንግስት ጎን በማሰለፍ ከመከላከያ ኃይላችን ጎን በማሰለፍ ኃላፊነታችን እንወጣለን። የግድም ስለሆነ ማለት ነው። ያንን ካላደረገን ኢኮኖሚ ካሮጠ ኢኮኖሚ በጀመረው ፔስ እንዲቀጥል ካላደረገ የዚህም ድርጅት ሚና በዛም ነውና የሀገር ሕልውና ከኛ ሕልውና ጋር የተሳሰረ መሆኑን መንፈሳዊ ዘርገን ወስደን እየሰራን ያለነው ዝግጅታችንን የሚያሳየን ነው። ይቀጥላል። አሁን ደግሞ የምናልፈው ለኢቲቪ 57 ወደ ዘጋጁት የቢዝነስ ጉዳዮች ይሆናል። ሁናቸው ታየ ሊነግረን እዚህ ይገኛል። ጤና ይስጥልኝ ናቸው። ጤና ይስጥልን። አንተ ነው እንደምን አመሽ? ደህና ይመስገን። መቀጠል ይችላል። አመሰግናለሁ።
ይቀበሉ፣ ይመንዝሩ፣ ይቆጥቡ የሽልማት መርሃ ግብር የደንበኞችን እድል ለማስፋት ሲባል እስከ ነሐሴ 8 ቀን 2013 ዓ.ም ተራዝሟል። ከውጭ ሀገራት የተላከለዎትን ገንዘብ የትኛውም የባንካችን ቅርንጫፍ ሲቀበል ወይም በእጁ ያለውን የውጭ ሀገራት ገንዘብ ሲመነዝሩ እንዲሁም ከ200 ብር ጀምሮ በባንካችን ሲቆጥቡ ዘመናዊ የቤት አውቶሞቢል፣ ባለ 3 እግር ተሽከርካሪዎች፣ 43 ኢንች ቴሌቪዥኖችና ሌሎች በርካታ ሽልማቶችን የሚያስገኝ የዕጣ ኩፖን ወዲያውኑ ያገኛሉ። ወደ ብርሃን ባንክ ይምጡ። ደስ ከሚያሰኘው መስተንግዶ ጋር እንሸልሞታለን። ደንብና ግዴታዎች ተፈጻሚ ይሆናሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። እንደምን አመሻችሁ ተመልካቾች።